ማናት ከዩሴ ሳመሰቃቀሉ ነበር? ንገረኝ ማናት? ያደረገችው ለእያንዳንዱ ነገር ዋጋ አስከፍላታል። የገባችበት ገብቼ እገላታለሁ። ያቺ ሴት እናንተ ቤት ውስጥ የምትኖር ሲፈን የምትባል ልጅ ናት። ምን? ሲፈን? እርግጠኛ ነህ? ነው ማለት ቆይ ማን ነገረው? ቆይ ሙስጠፋ እየቀለድክብኝ አይደለም? ሲፈን በሞትና በሽረት ማልቀ እንደሆነ አይታየኝም። የት ነሽ? እዚሁ ግቢው ዞር ዞር እያልኩኝ ነው። ወደ ክፍሌ መምጣት ትችያለሽ? አዎ፣ ግን ምን ነው? በል በቃ መንጎራደድን ቀጥል። እሺ ማለት ታውቂያል ነበር እንዴ? አይ ማለቴ እኔ ሳላገኛት ተቀድማ አገኛት ለማለት ነው። ታዲያ ምን ያገናኛል? የከኝ ቆይ ግን ማናት? አክስቴ እዚሁ አብራ ተመሳስላ ስንኖር የነበረችው ሲፈን ናት። ሲፈን? እሷ ለሰው ያላት ክብር ይለያል። በእርግጥ አዎ፣ ስለ እሷ ሲነሳ በጣም ደስተኛ ነኝ። ልክ ብለሻል። ግን እዚህ ቤት ያሉ ሰዎች ሁሉ ይወዷል። በተለይ በጣም ነው የምትቀናባት። ለምን እንደሆነ ግን አላውቅም። ግን እሷ ፊት አትነሳት። በምክንያት ነው የማትወዳት። እኔ እንጃ፣ ያው በሁሉ ነገር ስለምትበልጣቸው ይሆናል። በእርግጥ በጣም ቆንጅዬ ልጅ ናት። እንዴት ናችሁ? አንቺ እንዳለሽው አለን። በእውነት ጥሩ ነው። እኔም ብለው ከመጀመሩ ነው ጓደኛ ናችሁት? ቤት ማን ጠራሽ? ማለቴ ማንም ፈልገሽ ነው? ቤት ተሳስተሽ ነው? አቶ አምናን ፈልጊው። ታዲያ ምን ያስቆጣሻል? ቀስ ብለሽ አትናገሪም እንዴ? ይቺ ለመሞት አንድ ሙሴ ቀራ ሴትዮ ምንድን ነው የምትለኝ? ወይዘሮ ዛራ። አቤት። ማነው በር ላይ ያለው? ጥቁር በጥቁር የለበሰ ሴት ነች። ታዲያ አስገቢያታ። እሺ ሻይ ቡዩና። አያስፈልግም። ያው በደረቁ ከምናወራ ብዬ ነው። ደግሞ እዚህ ድረስ ስለመጣሽ አመሰግናለሁ። ምን መሰጋገንበት ጊዜ በጣም ገና። ልመና አንተን ከሚያክል ሰው አይጠበቅም። በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? ሲፈን የሰራችው ወንጀል ሰርታ ማምለጥ ቻለ። አቶ አምናን ያለውን እውነታውን ሁሉን እንግዲህ ደርሶበታል ማለት ነው። እሱም እንዴት እንደዚህ ታደርገኛለህ? ወይ ነገሩን እፈታታለሁ ወይም ደግሞ አስወግዳታለሁ ብሎ በጣም በተናደደበት ሰዓት ነው ወደ ክላሷ ለመሄድ በሚያመራባት ሰዓት ነበረ ሙስጠፋ ተደብቆ እየሰማ ነበረ። በዛን ሰዓት ሙስጠፋ እየሮጠ ወደ ውጪ ወጥቶ ነበረ። እሷም ክላሷ ውስጥ በጣም ተጨንቃ ዛሬ ልክ አይደለውም ይሁንማ ነገር አለ ማለት ነው እያለች ነበረ። ሙስጠፋ በአስቸኳይ በመደወል ህይወትሽን አትርፊ፣ ቶሎ በይ ከዛ ቤት ውጪ። አቶ አምናን ሁሉም ነገር ደርሶበታል። ማን እንደሆነ ባላቅም የሆነ ሰው ደውሎ ነግሮታል አንቺ የደፍኔ ልጅን ስለሆንሽ ስለዚህ ቶሎ በይ እያላት ነበረ። አረኔም እኮ በጣም ደንግጫለሁ፣ ውስጤ ትክክል አይደለም ዛሬ ብትልም እንግዲህ ስለዚህ ውስጥሽ ነግሮሻል ማለት ነው፣ ቶሎ አምልጭ ነበር ያላት። አቶ አምናን ቀጥታ ወደ ክላሷ ሲሄድ ሲፈንን ሊያገኛት አልቻለም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍርፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ሲፈን እንግዲህ አቶ አምናን ቤት ቁጭ ብላ ብዙ ሴራዎችን ስትሰራ በአቶ አምናን ትዳር ላይ አደጋ ስታደርስ በድርጅቱ ላይ ሳይቀር ግማሽ ከመካፈል ደረጃ ድረስ ደርሳለች ማለት ነው። ዛሬ ግን የራሷ የሆነውን ሰው ወደ አምናን ድርጅት በመላክ ድርጅቱ አንዳንድ ወሳኝ የሆኑ ፋይሎች እንዲወሰዱና እዛ ውስጥ የሚሰሩ ሰዎች መስቀልቅላቸው እንዲጠፋን ያደረገችው። ቢሆንም ግን እቺ ሴት ማናት የሚለው ለኛ ግልጽ አልሆንልንም ማለት ነው። እሷም ዛሬ አይኗን በጨው አጥባ እንግዲህ መታ አምናንን እያወራቸው ነበረ ማለት ነው። በዛ መካከል እንግዲህ ቃል በጥይት እግሩ መታው በጣም ስለተጎዳ እሱ ሲመጣ አውርታ እንኳን የመጣችበትን ሰዓት ጨርስ ተነስታቸው ብላ ልትሄድ ስትል ነበረ። የት ነው የምትሄጂው? የት መሄድ የለም የመጣንበትን መነጋገር አለብን ያላት ነበረ። አቶ አምናን እንግዲህ ሚስጥሩን ሁሉ ቢደርስበትም ማን የነገረው የሚለው ግን ጥያቄ ፈጥሮባቸዋል ማለት ነው። እንዴት ቤቴ ቁጭ ብላ ይሄን ሁሉ አመት እንደዚህ ታደርገኛለች? ሲፈንማ መሆን አትችልም። ሲፈን እኮ በጣም ጥሩ ሴት ናት። ደግሞ አብረን እየበላን እየጠጣን ሲፈን እኮ ለሚስትነት ውድድር ነው እዚህ ቤት የመጣችው እያለ እንግዲህ እየተከራከረ ነበረ። ነገሩ ሚስጥሩን ጉዳዩን እንግዲህ አጣርቶ የደረሰበት ሰው አዎ በሚስትነት ምርጫ ሆና ነገር ግን የእናቷን ደም ለመለስ ነው የገባችው ነበር ያለው። እኔ ምን አደረግኩ ከሷ እናት ጋራና የእሷን እናት ሞትና የኔን ህይወት ምን ያገናኘዋል እያለ ነበረ። ይህን ሁሉ ችግር እንግዲህ አምናን ሊያመጣበት ወይዘሮ ሰማል
ለአምናን ያለውን ሁሉ ነገር ባለመንገሯ ዛሬ አቶ አምናን ብዙ ዋጋ እየከፈለ ይገኛል ማለት ነው። ስለዚህ ቀጥታ የሄደው ወደ ክላሷ ነበር። ክላሷ ሲሄድ እንግዲህ አይደለም ሲፈንን የሚመስል ሰው እንኳን አልነበረም። ሲፈን አለቅሽም፣ እመኚኝ አለቅሽም፣ የገባሽበት ገብቼ አውጥቼ ነው እምገልሽ፣ አለቅሽም እያለ ቀጥታ ወደ ሚስቱ ክላስ ሲሄድ ሚስቱም ደንግጣ እንዴ በራት አንኳኳም እንዴ ነበር ያለችው። ሳትዋሺ ንገሪኝ ሲፈን ምንሽ ናት? የት ነው የምታየው ነበር ያላት። እንዴ እኔ ታውቃለሁ፣ እኔም እሷም እኮ ለሚስትነት ውድድር ነው አንድ ቀን እዚህ ቤት የገባ ነው። ከዛ ውጭ እኔ ሲፈንን ምንም የማውቀው ነገር የለም ነበር ያለችው። ታውቂያለሽ ጄሪ ልትዋሽኝ እንዳትሞክሪ ነበር ያላት። እኔ አላውቅም በማለት እንግዲህ ድርቅ ብላለች። እውነትም አዎ አታውቅም ሲፈን ማናት የሚለውን እሷ ምንም የምታውቀው ነገር የላትም። ስለዚህ ይህን ሁሉ ቤት እያኖኮረች ያለችው ቤታችንን ሰላም የነሳችው ሲፈን ነበረች። ደርሼበታለሁ፣ እዚህ ቤት ከመጣች ቶሎ ብለሽ ደውለሽ ትነግርኛለሽ በማለት እንግዲህ በጣም ተናዶ እናት ዛህራ ጋር ነበር ሄደው። እናት ዛህራንም ሲፈን የት ናት ቢልም አላቅም ልጄ የት ሄዳ ነው ነበር ያሉት። የሆነ ችግር አለማ ምን ሆነ ፊትህ ነበር ያሉት እናት ዛህራ። እናቴ ተይኝ ቀስ ብዬ እነግርሻለሁ ያለውን ነገር ሁሉ ነበር ያለው። በጣም ስሜታዊ ሆኗል። በጣም ተናዷል። እንዴት እንደዚህ ሳደርገኛለች ባጎረስ ቁጄ እንዴት እነከሳለሁ እያለ ነበር እንግዲህ አቶ አምናን። እውነት ነው ባጎረስ እጁን የተነከሰው። ሙስጠፋ እንግዲህ ሊያስመልጣት ችሏል። ጄሪ ሻንጧን ይዛ እንግዲህ አምልጣ ወጥታ ሄዳለች። ሙስጠፋ እንግዲህ እንድታመልጥ ያደረጋት ሙስጠፋ ነው። አቶ አምናን እንግዲህ ቀጥታ ሽጉጥን ይዞ ሙስጠፋ ክላስ ነበር ሄደው። ሙስጠፋንም ሽጉጡን በመደቀን እንግዲህ አናቱ ላይ እውነታውን ተናገር፣ ምንም ለዋሸት እንዳትሞክር፣ እጅህ አለበት አይደለ? ሲፈን የት ናት ነበር ያለው። አቶ አምናን እመነኝ እምልልሃለሁ እኔ እጅ የለበትም፣ ምንም የማውቀው ነገርም ደግሞ የለኝም። እኔ እጅ ብኖርበትና ከእሷ ጋር ወንጀሉን ተባብሬ ብኖር ለምን እዚህ ቤት እቀመጣለሁ? እኔም እኮ እንደሷ ሄድ ነበረ፣ እደበቅ ነበረ። ስለዚህ እመነኝ አቶ አምናን እኔ ምንም የማውቀው ነገር የለም ያለው። አቶ አምናንም ይሄ ልጅ ወንጀል ቢሰራ ኖሮ እዚህ አይቀመጥም ነበረ፣ ያመልጥ ነበረ እንደሷ። ስለዚህ መጠቀሚያ ማድረግ አለብኝ በማለት ነበር የወሰነው። እሺ ስለዚህ ደውለህ የት እንዳለች ትጠይቃታለህ፣ ድጋሚ ወደዚህ ቤት እንድትመጣ ታደርጋታለህ ነው ያለው። ሙስጠፋን በጣም በመፍራትና በመንቀጥቀጥ እሺ አቶ አምናን ግን ከጠዋት ጀምሮ ስልኳ አልሰራም ብሎኛል፣ በተደጋጋሚ እየሞከርኩላት ነበረ። ሲፈን በነገራችን ላይ ከልጅነቷን ጀምሮ በጣም መጥፎ ልጅና ጨካኝ ልጅ ናት። እንደውም በልጅነቷ በጣም ነበር የምትፈራው። እኔም ወደዚህ ቤትና ስትለኝ እንደውም የተቀየረችና ተለውጣ ጥሩ ሰው የሆነች መስሎኝ ነበር እንጂ እኔ ከልጅነቷም ለሷ ጥሩ አስተያየት የለኝም። እንደውም አንዋደድም ነበረ። እኔ ግን እዚህ ቤትና ስትለኝ በቃ መጣውኝ እንደ ማንኛው ሰው በጣም ስለተቸገርኩኝ። እሷ ግን የሴራዋ ማረማመጃ የጩኸቷ አዳማቂን ያደረገችኝ። እመነኛ አምናን ያለችበትን ቦታ ታወቅኩ እኔ ራሴ እነግርሃለሁ ነበር ያለው። አዎ ልትከታተላትና ያለችበትን ሁኔታ ልትነግረኝ ይገባል። የገባችበት ገብቼ እማደርጋትን እኔ ያውቃለሁ ነበር ያለው ማለት ነውና አቶ አምናንን ለማሳመን እንግዲህ ሙስጠፋ ያላለው ነገር የለም። አቶ አምናን እንደውም ባለፈው እራት ላይ ሰብሰብ ብለን በተቀመጥንበት ሰዓት እኔ በምንም በማላቅበት ሁኔታ ከዚህ ቤት መሄድ አለበት ያለች ነበረ። እኔ ግን ስለመሄዱ ሀሳቡም ምልሙም አልነበረኝም። እሷ ግን ይሄ ነገር እኔ እንዳላውቅባት ነው መሄድ አለበት ሄዳለሁ ብሏል ያለችው። እኔ ብያት አይደለም፣ እስከዚህም ድረስ ነው የምትጠላኝ። እኔ ግን በጣም ስለተቸገርኩ ነው ዝም ብዬ የተቀመጥኩት ነበር ያለው አቶ አምናን። እሺ በጣም ጥሩ በማለት በጣም ተናዶ እንግዲህ ከነሱ ክላስ ሲወጣ ነበረ ሀያቱን ያገኛትና ሀያቱን ስታይ እንዴ የኔ ንጉስ ምን ሆነ ነው ዛሬ ደግሞ ተበሳጭተሃል? ፊትህ ልክ አይደለም ነበር ያለችው። ሀያቴ እኔ ነው ንጉስ ያልሽኝ? ሀያቴ ሴማ እኔ እንኳን ንጉስ አይደለሁም። እኔ ያጎረስኳቸው ሰዎች መልሰው የሚነክሱኝ ነኝ። ቤተሰቤን እንኳን መጠበቅ ያልቻልኩ አንድ ሰው ነኝ። እንዴት ነው ንጉስ ሊሆን የምችለው? ንጉስ ማለት እኮ አገሩንም ቤተሰቡንም የጠበቀ ነው ነበር ያለው። ስለዚህ ምን ሆነን ብትለው እንግዲህ መናገር አልቻለም። ስለዚህ ከመቼ ወዲህ ነው ከኔ ከሴማ ነገር መደበቅ የጀመርከው? በል ና እንነጋገራለን ብላ ነበር ወደ ክላሷ ይዘው ሄደችው።
አንዳንድ ነገሮችን ልትጠይቀው ሞክራለች። ነገር ግን ስለ ደፍኔን አላወራትም። ምናልባት ስለ ደፍኔን ልጅ ቢያወራት ሲፈን ብቻ ነው የነገራት። የደፍኔን ልጅ ናት ቢላት የሆነ የምታውቀው ሚስጥር ሊኖር ይችላል። ሞርዚና ሚስጥሩን የምታውቀውን እንግዲህ አሳብደው ከዛ ቤት ሊያስወጧት ችለዋል። በሕክምና ላይ ነው የምትገኘው ሞርዚና ባታብድና ያን ነገር ሁሉ ባትሆን ኖሮ ይሄን ሁሉ ችግር እያንዳንዱን ታውቅ ነበረ ማለት ነው። ምክንያቱም ለሞርዚና ወይዘሮ ሰማል ሚስጥሩን ነግራታለች። በምን ጉዳይ ይሄ ነገር እንደተከናወነ ጠንቅቃ ታውቃለች ማለት ነው። አሁንም ቢሆን ሀያቴ ሴማ እዚህ ቤት ውስጥ ሴፈን የምትባለው ልጅ ናት ህይወቴን እያመሰቃቀለች ያለችውን ያለው። እንዴት ጥሩ ልጅ መስላ እንዴት እቺ ተኩላ የሆነች ልጅ እንዴት እንደዚህ ልታረግ ቻለች ነበር አላቅም። እንደውም ደግሞ ባለፈው በድርጅቴ ውስጥም አንድ ሰውዬ ነበረ ድርጅቴን እንደዛ ሲያምስና ብዙ ነገር ሲያደርግ የነበረው። እሺ የእሱ ጉዳይስ ምን ደረሰ ብትለው ሀያቴ የእሱን ጉዳይ ፈትቼዋለሁ አስወግጄዋለሁ ነበር ያለው። በጣም ነው የደነገጠችው። እንዴት ልጄ ይሄ እኮ ያንተ ባህሪ አይደለም፣ ጨካኝ ሰው መሆን ሰው መግደል እኮ ያንተ ባህሪ ያንተ አስተዳደግ እኮ አይደለም። ምነው ልጄ ለምን እንደዚህ አይነት ውሳኔ ወሰንክ? ለመሆኑስ ምን አደረግከው ነበር ያለችው። እሱም ሀያቴ በቃ አንድ ሰው ነበረ ለጊዜው ጓደኛ የምለው እማም ነው ጠራውትኝ፣ በቃ እዛው ነገሮችን ሁሉ ጨርሰናል ነበር ያለውና ልጄ ያን ሰውስ ምን ያህል ታምኗለህ? ነገ እንደማይከዳክ ምን ያህል እርግጠኛ ነህ ነበር ያለችው። እሱም ሊከዳኝ የሚያስብ ከሆነ አስወግደዋለሁ ነበር ያለው። አይሆንም ልጄ ይሄ ያንተ ባህሪያና ያንተ አስተዳደግ አይደለም። አምናን ጨካኝ ሰው አይደለም። አምናን ሮሮ ሰው፣ የዋህ ሰው፣ ለሰዎች አዛኝ ሰው ነው። እንደዚህ አይነት ውሳኔ በፍጹም አትወስንም። መሆን እንኳን ባለበት ቢኖር እንኳን በሌሎች ሰዎች ነው እንጂ ማስደረግ ያለብህ አንተ ራስህ ማድረግ አልነበረብህም ነበር ያለችው። እሱም በቃ አያቴ በጣም ስለተናደድኩ ነው። እኔ ቆይ በጣም ክፉ ሰው ነኝ እንዴ? እኔ ባቀረብኳቸው እኔ ተጠቀሙ ብዬ ባገዝኳቸው እንዴት ይከዱኛል? እንዴት እንደዚህ ያደርጉኛል ነበር ያለው። እንግዲህ እውነቱን ነው እሱ እንግዲህ ወይዘሮ ሴማ በጣም በመናደዷና እዛ ቤት የጄሪ ጉዳይም በጣም ግራ ያጋባት ነበረ። ስለዚህ ይሄ ጄሪን ጉዳይ ማንንም መጠየቅ ያለብኝ? እውነት ብሌን ያለችኝ ብሌን ናት ልጄን እንደዚህ ያደረገችብኝ ያለችው ነገር እውነት ነው? እስለ ብሌን መጠየቅ ያለብኝ እናት ዛህራን ነው በማለት እንግዲህ እናት ዛህራን ነበር የጠየቀቻት። ስለ ብሌን ምን ታውቂያለሽ? እስቲ አንዳንድ ነገረኝ እያለቻት ነበረ። እናት ዛህራ ምን ነው የተበላሸ ነገር አለ እንዴ? ብሌን ልጄማ ጥሩ ልጅ፣ የዋህ ልጅ፣ አስተዋይ ልጅ ደግሞ ቆንጆም ልጅ ናት። ለዚህ ነው አምናንም የሚወዳትም የሚንከባከባትም ነበር ያለችው። እንዴ አምናን ይወዳታል እንዴ ነበር ያለችው ሴማ። አይ ስልሽ ይንከባከባታል፣ እንደ ወንድም ይንከባከባታል፣ ያስታመማታል፣ እንደዛ ማለት ነው ነበር ያለችው። ታዲያ ቆንጅዬ ልጅ እኮ ናት፣ የምትወደድ ልጅ ናት፣ የተረጋጋች ልጅ ናት ነበር ያለችው ወይዘሮ ሴማና አዎ ጥሩ ልጅ ናት፣ ግን ሁሉም ሰው ይቀናባታል እዚህ ቤት ውስጥ፣ በተለይ ጄሪ በጣም ትቀናባታለች በማለት ነበር ያለችው። ዋናውን የፈለገችውን ፖይንት እንግዲህ ጠቅሳላታለች። በዛ መሀል ነበር ሜርሲ መንቀር እያለች መጣ። እንዴት ናችሁ ያለቻቸው። አንቺው እንዳለሽ ሁነና ነበር ያለቻትና እና ዛራ እንግዲህ አንጀቷን የራሰላት እሷ ወይዘሮ ሴማ ትክክለኛ መልስ አልመለሰችላትም። እናንተ ከመቼ ወዲህ ነው አንድ ላይ ገጠማችሁት? ከመቼ ወዲህ ነው ጓደኛ የሆናችሁት? እያለቻቸው ነበር። አይመለከትሽም በማለት ነበረ አፏን ያስያዘቻት። በመጨረሻም እንግዲህ ድርጅቱን የዘረፈችው ሴትዮ ወደዛ እንድትመጣና አቶ አምናን እንድታወራው ተደርጓል ማለት ነው። በጣም ደፋር ናት። ቀጥ ብላ እንግዲህ አቶ አምናንን በጉልበት ፈታለሁ ብለ የምታስብ ከሆነ ነገሮች ይበላሻሉ። ስለዚህ ነገሮችን በንግግር ነው መፍታት ያለብን ነበር ያለችው። እንግዲህ መታ ምን ልትል ይሆን? ከአቶ አምናን ጋር እየተነጋገረች ነበረ። አቶ አምናንም አመሰግናለሁ ቢል የምስጋናው ጊዜ በጣም ገና ነው ነበር ያለችው። ስለዚህ ነገሮችን መፍታት አለብን፣ እባክሽ ፋይሎቹን ሰጪኝ ነበር ያላት። ካንተ ልመና አያምርም፣ ከትልቅ ሰው ልመና አያምርበትም ነበር ያለችው። እንዴ የሰው ልጅና ልብና ልብስ እኮ አንድ አይደለም ነበር ያላት። እሷም ለንበዱላ አንፋለም
ወይም ደግሞ በጉልበት ለምን አልሞክረውም ነበር ያለችው። አቶ አምናን ምን ለማድረግ ፈልጋ ነው ሴትዮ? ምን አለ ራሷን በስትተማመን ነው ለምን በጉልበት አንሞክረውም ያለችው። እሱ ግን በጉልበት ሳይሆን ነገሮችን በመነጋገር እንፍታ ነበር ያላት። በዛ መሀል ነበረ ቃል ሸንከል ሸንከል እያለ ሲመጣ ደንግጣ የተነሳችው። ቃልም እሷን ሳይ በሽጉጥ ተኩሳ የመጣችው ሴትዮ እሷ እንደሆነች ይደርስበታል ማለት ነው። ቃልን ስታይ ብድግ ብላ መሄድ አለብኝ ነበር ያለችው። አቶ አምናን የመጣሽበትን እኮ አልተነጋገርንም፣ አሁን አትሄጂም ነበር ያላት። መሄድ አለብኝ ብላ ተነስታለች። አቶ አምናን ደግሞ አትሄጂም ግብ ግብ ውስጥ ገብተዋል። ቃልም እንዴ እቺ ሴትዮ እንዴት እዚህ መጣይ? እቺ ሴትዮ እግሬን ያቆሰለችኝ እሷ ናት እኮ ነበር ያለው። እንዴ አንቺንስ እንዴ ነበር ያላት። እሷም አይ የኔ ጥፋት አይደለም እኮ የእሱ ጥፋት ነው፣ እኔ ለመሆኔ ደግሞ ምን ያህል እርግጠኛ ናት ነበር ያለችው። ነገሮችን ሁሉ ለመሸምጠት እየሞከረ ነው። እንግዲህ ፊልሚያ ጀምረዋል። እቺ ሴትዮ እንደተለመደው በካራቴ ብላቸው ታመልጣለች ወይስ አቶ አምናን የሆነ ውሳኔ ይወስናል የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።